ፍጡሩን ታምናላችሁ፣ በዚህ ልክ ለፍጡር ትሰግዳላችሁ፣ ታመልካላችሁ የሚለውን አሳምነኝ በመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ከሌለህ ግን ማለት ነው መጽሐፍ ቅዱስ ላይ ከሌለ ወደድክም ጠላህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዶግማ ተቀብያለሁ ብለህ አደባባይ ትናገራለህ ማለት ነው። ቀጥል፣ ከመጽሐፍ ቅዱስ አሳየኝ። እኛ ጣዖት አምላኪ ወይም ደግሞ ፍጡር አማኞች እንደሆንን አሳየኝ ከመጽሐፍ ቅዱስ። ኦኬ፣ በጣም ቆንጆ። ሁለት ቦታ ላይ ያሳያለሁ። አንደኛ ማለት አሁን እንግዲህ አንተ እያልክ ያለውን ተረድቼ ነው እንጂ አሁን ገባኝ። መጽሐፍ ቅዱስ ላውጣ መጽሐፍ ቅዱስ አውጣ። በመጽሐፍ ቅዱስ ለእንዳንተ አይነቱ ሰው የተረገመ እንደሆነ ይናገራል። በሰው የሚታመን ስጋ ለባሹን ክንዱን የሚያረግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ይላል ኤርሚያስ፣ ትንቢተ ኤርሚያስ ምዕራፍ 17 ቁጥር 5 ላይ ማለት ነው። ምዕራፍ 17 እና መዝሙረ ዳዊት ሁለት ቦታ ሰጣለሁ። አንድ አባቢ አረጋጁና ትንቢተ ኤርሚያስ ምዕራፍ 17 ላይ ምን ይላል? ቁጥር በሰው የሚታመን ስጋ ለባሽን ክንዱን የሚያረግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ብሎ ይላል። እሱን አሳየኛ። እሱ እኔ እንደማምን በሰው እንደማምን ከመጽሐፍ ቅዱስ አሳየኛ። እኔ ቆን ጥያቄውን ሽፍት አደረኩ። ያው ነው ከመጽሐፍ ቅዱስ እኔ በሰው እንደማምንና እግዚአብሔርን እንደካርኩት ሚውት አድርግልኝ ሳይሆን ይሄን አሳየኝ ነው የምልህ። ቴንክ ዩ እኮ ልናገር ሚውት አድርግልኝ። ምን አይነት ነገር እኮ እያወራለሁ። ደመረው ከመጽሐፍ ቅዱስ ቆይ ደመረው በመጽሐፍ ቅዱስ ውስጥ ምን የሚል ጽሑፍ ይፈልጋል መሰላችሁ? ደመረው ፍጡሩን ያመልካል የሚል ጽሑፍ ምዕራፍና ቁጥር ተሰጥቶት እንደዛ አይነት ጥቅስ ይፈልጋል ደመረው ማለት ነው። ደመረውን የሚል ስም ተጽፎ ደመረው ፍጡሩን ያመልካል የሚል አንዳንድ ማለት ይሄ አይምሮን ያጣ ሰው ሙሌ ማስተካከልና አሁን አንድ ኦንሊ ጂሰስ አማኝ እዚህ እኛ መካከል ቢኖር ከሱ ጋር ዲስከስ እናደርግ መሳቱን የምንነጋገረው በመጽሐፍ ቅዱስ ሐሳብ ነው አለ። መሳቱን ከመጽሐፍ ቅዱስ አንተ ኦንሊ ጂሰስ ኦኬ፣ እናንተ ትሪኒቲን አትቀበሉም። መጽሐፍ ቅዱስ ላይ ግን ትሪኒቲ እንዳለ በዚህ የመጽሐፍ ቅዱስ ክፍል አለ። ይሄ የመጽሐፍ ቅዱስ ክፍል ደግሞ እናንተ እንደ ስራታችሁ ያሳያል ብለን እንሞግታችኋለን። ሶዛጥኛ ኦርቶዶክሳውያንን ልክ እነሱ እንደምትሞግተው ከዘላለም ሕይወት መጉደላችንን እና ሌላ አማኝ መሆናችንን የሚያሳይ ነገርን ከመጽሐፍ ቅዱስ አሳይ። ይኸውልህ ቆምልህን እኔ አሁን ይኸውልህ የሚጠየቅ ጥያቄ ስሜን መጽሐፍ ቅዱስ ውስጥ ፈልገህ አውጣልኝ ይባላል። ስሜን ከመጽሐፍ ቅዱስ ውስጥ ፈልገህ አውጣልኝና ደመረውን ጣዖት ያመልካል የሚል አውጣልኝ አይባልም። ደምሮ እኔ እማምንበት ቤተ እምነት አለ አይደል? እኔ እማምንበት ጌታ ኢየሱስ ክርስቶስን ተከትዬ አዳኝ ነው ብዬ የማምንበት የምከተለው ቤተ እምነት መጽሐፍ ቅዱስ ኦርቶዶክስንም አያውቃትም ነው የምልህ ብራዘር። ኦርቶዶክስን መጽሐፍ ቅዱስ ቦታ ላይ አያወራም ነው የምልህ። እንደዚህ ብትሽሎከለቅ አለቅም። እኔ ያለሁበት ቤተ እምነት እኛ ፍጥሩን እንደምናምንና በፍጥሩ እንደምንድን ከመጽሐፍ ቅዱስ አሳየኝ። እኔ አሁን ባለሁበት ቤተ እምነት አሳየኝ። ለምን እንደዚህ እኔ አስረድቼዋለሁ። በጣም እንዲገባው አይደለም የተነሳችሁበትን ረሳችሁ። በፍጡር ትታመናለህ አለ። በምን መልኩ እንዴት ብለህ ጠይቀሃል። እሱን ነው ሙለታ መናገር ያለበት። አሁን እናንተ እንትኑን የተነሳችሁበትን ረሳችሁት እኮ በቃ እሱ እኔ አሁን ማስረጃ የምፈልገው ከመጽሐፍ ቅዱስ ማስረጃ በመጀመሪያ ደረጃ አሁን ያለውንም ኦርቶዶክስ የሚል ስም መጽሐፍ ቅዱስ ውስጥም የለም። ኦርቶዶክስ የሚለው ስምም የመጣው በስንተኛው ክፍለ ዘመን እንደሆነ ወንድማችን ደመረው የሚያውቀው ነገር የለውም። አሁን የሚፈልገው እሱ ኦርቶዶክስ ታመልካለች የሚል መጽሐፍ ቅዱስ ፈልጋግኝ መጽሐፍ ቅዱስ እንደማላክ እኔ እንደማላክ በምን አወቅ? ምን ማስረጃ አለ እንደማላክ? ብታውቅ እንደዚህ አይነት ጥያቄ አትጠይቀኝማ። ምንድነው የጠየቁት? ብታውቅ ኦርቶዶክስ የሚል ስም መጽሐፍ ቅዱስ አትጠይቀኝ። እኔ ኦርቶዶክስን ተወሽ ከ451 በኋላ የቤተክርስቲያን ስሞች እንደተነሳ የቤተክርስቲያን አዋቂዎች ይናገራሉ። እሱን ተወና አሁን እኔ ባለሁበት ቤተ እምነት ፍጡር አምላኪ መሆናችንን ፍጡርን እንደምናምን ከኢየሱስ ክርስቶስ ውጪ ሌላ እምነት እንዳለን የሚናገረውን የመጽሐፍ ቅዱስ ክፍልን አሳየን ነው እኮ እያልኩ ያለሁት።
አንተ ነህ እኮ አንተ ከኢየሱስ ውጭ ሌላ ታምናለህ አልከኝ እኮ የማምንበትን እምነት አምጥተህ በማስረጃ አሳየኝ አልኩ። ምን እያልኩ መሰለህ? መጽሐፍ ቅዱስ ውስጥ የሚጻፈው እከሌ ሙስሊም እንዲህ ያምናል መጽሐፍ ቅዱስ ከተጻፈ በፊት እንኳን የእናንተን አልኩ በዛ ዘመን የነበሩ ኖስቲዝ እንኳን ኖስቲዛውያን ብሎ የነሱ የግኖስቲክ ምናምን የኖስቲዝ ስም አይጽፍም መጽሐፍ ቅዱስ። ለምን ኖስቲዛውያን ይቃወማል? ለምሳሌ አንደኛ ዮሐንስ ላይ ስለ ኖቲዝሞች ይናገራል። እኔ አሁን የጠየቁ ጥያቄ ግልጽና አጭር ነው። ምንድነው የጠየቁ? ስማቸውን ጠቅሶ አይናገርም። ትምህርት ነው አዳምጥ። አንተ ፍጡር አማኝ ላልከው ነገር መልስ ነው የምፈልገው ከመጽሐፍ ቅዱስ። አለበለዚያ እኔ ጥያቄ ጠይቃለሁ። አንተ በቃ ማስረጃ ስላላመጣ እኔ ጥያቄ ጠይቃለሁ። እሺ ሚዩት አድርገው። እሺ አማኝ መሆኔን ሌላ አማኝ መሆኔን ከመጽሐፍ ቅዱስ አምጥተህ ማስረጃ። እሺ ቆይ በቃ አይደለም ከመጽሐፍ ቅዱስ አምጣ ከእንደዚህ አምጣ ምናምን አንተ ከምታምነው ከየትኛው ነገር አምጥቶ አንድ ማስተዋል የሚችል ኦርቶዶክስ እንደሌለ በኮሜንት ራሱ ያዩ ማምጣት ይችላል። አንድ ማስተዋል ከመጽሐፍ ቅዱስ ካላመጣ አንድ ነገር ምንድነው ሌላው ያማኝ ቢሆን አንዴ ሙሉ ለሱ ላስረዳው። ይኸውልህ ከመጽሐፍ ቅዱስ ሶፊ አዳምጠኝ። ከመጽሐፍ ቅዱስ እኔ ሌላ ነገር እንደማላምን ካመነልኝ አንድ ነገር ያምንልኛል። ምን? እኛ ኦርቶዶክሳውያን ዶግማችን መጽሐፍ ቅዱሳዊ ነው ብሎ እንዲያምን ይሆናል። ዶግማችን ማለት ነው። አያስወራም። ጀመረው ሲጀመር አያስወራም። ባይዘወይ እኔ ከሶፊ ጋር በቃ አንተ እኮ ማምጣት አልቻልክም። ከመጽሐፍ ቅዱስ ማምጣት አልቻልክም። እኔ ፍጡር አማኝ መሆኔን አይደል እንዲህ እናድርግ። ቅድም አንተ እዚህ ማተሚያ ቤት የታተሙትን እቀበላለሁ ሙሉ ለሙሉ የመቃወምም እንትን የለኝም ግዴታ ነው የመቀበል ብለህ ስላልክ ከየትም ያምጣው ከየትም ያመጣና ቆይ አንዴ ደሜ ስማኝ አዳምጤ ካልተስማማ አልተስማማኝም ትላለህ። ያመጣና ይጠይቃል ማስረጃ ብሎ አንተ ከምታምነው ነገር ማስረጃ ብሎ ከነገረ በኋላ አይ ይሄንን አልቀበልም ይሄን እቀበላለሁ ማለት ይችላል። ከዛ አንተ ደግሞ የምታምነውና የምትቀበለው ከሆነ መጽሐፍ ቅዱሳዊ ማስረጃ ታመጣና እኔም ማምነውን መጽሐፍ ቅዱስ ይደግፈኛል ብለህ ስትል ታረጋግጥለታለህ። እሱም ደግሞ ይሄኛውን መጽሐፍ ቅዱስ ይቃወማል ሲል ከመጽሐፍ ቅዱስ ማስረጃ ያመጣና አንተን ይሞግታል ማለት ነው። አጭር እንደሱ ነው ማድረግ የምንችለው። ቴንኪው። አሁን ይኸውልህ አዋልድ መጽሐፍት ላይ መግባት የምንችለው ተባብለናል። መጀመሪያ ሶፊ አዳምጠኝ። አዋልድ መጽሐፍት ላይ መግባት የምንችለው መጀመሪያ እኔን በመጽሐፍ ቅዱስ እንደሳትኩኝ ማሳየት ከቻለ በኋላ ነው እኮ። ኦፍ ኮርስ ያመጣና ያንን አንተ ስተህበታል ብሎ የሚለውን ነገር ያመጣና ከመጽሐፍ ቅዱስ ጋር የሚጋጭ ነው ሲል ይሞግታል። አንተ ደግሞ አይ አይጋጭም መጽሐፍ ቅዱሳዊ ነው ስትል ትሞግተዋል። መጀመሪያ ግን መሳቴን ቅድም እኮ ኦንሊ ጂሰሶች ብዬ ሐዋርያ እምነት ቤተክርስቲያን አማኞች አንዴ በእናትህ አንዴ ፕሊስ ይኸውልህ እነርሱ ብዬው ከመጽሐፍ ቅዱስ ነው የሞገት ናቸው። ከዘላለም ሕይወት መጉደላችሁን ገባ የዘላለም ሕይወት እንደማያገኙ የምንነግራቸው ከመጽሐፍ ቅዱስ ክፍል አንስተን ነው። ልክ እንደዛው በተመሳሳይ ከመጽሐፍ ቅዱስ ክፍል አንስቶ ደምረው አንተ የገባበት ቤተ እምነት የዘላለምን ሕይወት አታገኝም ይበለኝ የለህም ይበለኝ። እኔ እሷን ከመጽሐፍ ቅዱስ የዘላለም ሕይወት እንደማያገኝ እነግረዋለሁ በመጽሐፍ ቅዱስ ገባቃ። በቃ ወሬያችን ንግግራችን መጽሐፍ ቅዱሳዊ ነው ማለት ነው። ከዛ በኋላ ግን በመጽሐፍ ቅዱስ እኔን ማናገር ወይ ደግሞ ማሸነፍ ከቻለ በዚህ የተነሳ ይልና ማለት ነው። በዚህ የተነሳ ታምር እንደዚህ ላይ ገድል እንደዚህ ላይ ድርሳን እንደዚህ ላይ ይሄ ነገር ይሄ ስላለ አየህ ከመጽሐፍ ቅዱስ ጋር ስለሚጋጭ አንተ የዘላለም ሕይወት የለህም ብሎ ያስመልጠኛል ማለት ነው። በቃ ቀጥል። አሁን አንተ ሚዩት አድርግለት ቀጥል። ሙለታ ከዛ ለሱ ለሙግትህ መልስ ይሰጣል። አሁን ደምረው እንዳትከፍት ማለት ነው። በቃ ሙለታ ይጨርስ። ሙለታ መቀጠል ትችላለህ። ሚዩት አድርገና ሁላችንም ሙለታ ሚዩት ያለውና እየጠበቅን ነው።
ሙለታ ልተኛ ነው እኔ በቃ። ኦኬ እሺ ጥሩ እንግዲህ በተቻለ መጠን ጣልቃ እንዳትገባ ደሜ ስችል ማለት ሚውት አድርጓል እኮ በቃ እሱ እኮ ሚውት አድርጓል እኮ ሚውት ነኝ ሚውት አድርጋለሁ ስሙን አትጥራው ኖ እሱ ሚውት አድርገናል ሁላችንም ሚውት አድርገን አንተን ነው የምንሰማው ቀጥል ኦኬ አይ እሺ እንዳ እሰማለሁ አንከፍትም አንተ ብቻ አውራ ወደ አስተምሮ እሰማለሁ አዎ ይሰማል አንከፍትም አልሰማም እየሰማን ነው አውራ እሺ ኦኬ ኔትወርኬ ነው ኤኒዌይስ ቀጥላለሁ ኦኬ እሺ ኦኬ እሺ ኤኒዌይስ እንግዲህ መጽሐፍ ቅዱሳዊ የሆኑ ጥቅሶችን አንስቻለሁ መጽሐፍ ቅዱሳዊ የሆኑ ጥቅሶችን አንስቻለሁ እነዛ ጥቅሶች በምን አይነት መንገድ ነው እነዚህ ወገኖችን ከእግዚአብሔር ሐሳብ ውጪ ከእግዚአብሔር አምልኮ ውጪ እያመለኩ እንዳሉ የሚያሳዩትን የሚለውን ነገር አሳይቻለሁ አንደኛ በሰው የሚታመን ስጋ ለባሹን ክንዱን የሚያደርግ ልቡን ከእግዚአብሔር የሚመልስ የተረገመ ነው ብሏል ስለዚህ በዚህ ቃል መሰረት እነሱ በሰው ይታመናሉ ስጋ ለባሽ ሙለታ ሌላ ሰው ጋር ገብተን የመጣኸው እንዴ ስጋ ለባሽ ክንዳቸውን ኔትወርክ ነው ኔትወርክ የኔትወርክ ችግር ነው ደሜ ደግሞ እንደ ሳንተ ሲቃለ እንደ ሌላ ቤት ገብተን የመጣው ያደርጋሉ እንዴ ታዲያ አይደለም እንትን ነው ሲል ነው ሙለታ ግራ ገብቶኝ እኮ ነው መሰረት የተረገሙ ናቸው የሚል መጽሐፍ ቅዱሳዊ ነገር አስቀምጫለሁ ሌላው እንግዲህ መዝሙር አይኔ ቤኪ ግራ ገባኝ እኮ ያነሳዋቸው ይቆራረጣል ኔትወርክ እሱ ጋር መዝሙር 100 ኔትወርክ ነው ዳዲ በዚህ ትምህርት ምንም የሚታማ አይደለም ሙለታ በዚህ ትምህርት አይታማም ግን ኔትወርክ ነው እንጠብቀው አይሰማም ነው ትምህርቱን እኮ አይደለም የማወራው በትምህርቱ ሳይሆን እስካሁን የተናገርኳቸው ጥቅሶች ምናምን ሲል እኛ ምንም አልሰማንም ማን ግራ ገባኝ የቱ ጋር ተናገረው ነው ብዬ እኮ ነው አግሮ ነበር ርዕሱን ቀይሩ በቃ የምንድነው ርዕስ የምንቀይረው ታዲያ ኔትወርኩ ያስቸገረ ኔትወርኩ ካስቸገረ ምን ላድርግ እሱ ስርዓት ያዝ አንተ ሲጀመር አንቺ ሐሰተኛ ነሽ ሰው መንፈስ ነው የምትይ ሐሰተኛ ነሽ አንቺ ዛሬ መዳን ይሆናል አስገብ ዛሬ መዳን እኔ ወይ ልቀጥል እኔ ልናገር ይቻላል ይመጣል ቤኪ ለምን ተው ቤኪ ወጥቻ ኔትወርክ ይቆራረጥ ነበር አይደል እንደኛ እኮ እኔ ግራ ገባኝ እኮ እኔ እኮ ሌላ ቦታ አውርተህ ነው እንደ መጣው እያልኩ ነበረ እስካሁን የተናገርኳቸው የመጽሐፍ ቅዱስ ጥቅሶች ስላለ ምንም ሳንሰማ አይ ቀድም ተናግሬያለሁ ቀድም አልጠቀስኩም እንዴ ቀድም ኤርሚያስ 17:5 ላይ ጠቅሼ ያልተናገርኩት ምንም አልሰማንም እኛ ኖ መጀመሪያ ጠቅሼ እኮ አንብብ ብዬው እኮ ጥቅስ ሊፈልጋል ነበር እንዴ ደመረው ጥቅስ እየፈለገ ኤርሚያስ ስንት አላነበብንም እንዴ ቆይ ሲጀመር ኤርሚያስ ተናግሬያለሁ እኔ የራስ ጥያቄ እኮ ነው ቆይ በቃ ይሁን በጥቅስ ጠየቅ ቆይ ይቀጥል በቃ ቆይ ኔትወርክ አቋርጦ ስለነበር ይቀጥላል ሙለታ ቀጥልሽ ጨርስ እሺ ላስታውሰውና ዝም እላለሁ እኔ ላስታውሰው ሰማኛ ላስታውሰው እኛ በዚህ ቤተ እምነት ውስጥ ያለን አሁን እኔ በመከተለው ቤተ እምነት ውስጥ ያው በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ ያለን ከዘላለም ሕይወት ለመጉደል ሌላ ፍጡርን ታመልካላችሁ ታምናላችሁ ብለናል የምናምንበትን ታመልካላችሁ አላለም ትታመናላችሁ በሰው ትታመናላችሁ ነው ያለው ያው ነው ታምናላችሁ ትታመናላችሁ እኮ ለራስ ነው እኔ ነው የምታመነው
ታመልካላችሁ የሚል አልወጣውም፣ ካፉ አልወጣም። ተጨማሪ ካለው ይነግራል። ቆይ ታምናላችሁ፣ በሌላ ታምናላችሁ ነው ያለን። ገባ? በፍጡር ታምናላችሁ፣ ትታመናላችሁ አይደለም፣ ታምናላችሁ በፍጡር። እኛ ከመጽሐፍ ቅዱስ ታመልካላችሁ አላለም። ችግር የለውም። እኛ በፍጡር እንደምናምን ከመጽሐፍ ቅዱስ ማስረጃ አምጥተ በዚህ የተነሳ ፍጡርን ታምናላችሁ። ስለዚህ ስታችኋል ያላችሁበት ሁኔታ የሳታችሁ ስለሆነ ከዘላለም ሕይወት ጎድሏችኋል ብሎ ይንገረን ከመጽሐፍ ቅዱስ። በቃ ሚዩት አድርግና አስበው። ምንም ጣልቃ ማንም ሰው እንዳይገባበት ፕሊዝ። ሰው ጣልቃ ማናችሁም የማይጥም ነገር እንኳን ቢናገር እስኪጨርስ ጠብቁትና ከጨረሰ በኋላ ትተቻላችሁ። ግን እስኪጨርስ ቶለሬት አድርገን እንስማው። ቴንክ ዩ። ቀጥል ሙሌ። ሚዩት አድርገው። እውነት ለመናገር ከደመረው ጋር ለመወያየት ገብቼ ከዛ ኔትወርክ ብዬ መስሎ ሲስቅ ገረመኝ። ማለት ኔትወርክ ነው ኦፍ ኮርስ፣ ከዚያ ያለፈ ነገር ሌላ ነገር የለውም። ኤኒዌይስ ልተው። ደመረው ማን እንደሆንክ ራስን ታውቃለህ ብዬ ነው። ስለዚህ ኦኬ ልቀጥል ወደ ሐሳቤ ወደ ትምህርቴ ብቻ። እንግዲህ ምንድነው እያልኩ ያለሁት በመጽሐፍ ቅዱስ ውስጥ ፍጡርን የሚታመን ፍጡርን መመኪያው የሚያደርግ ፍጡርን አለኝታው የሚያደርግ ሰው የተረገመ ነው ብሎ መጽሐፍ ቅዱስ በግልጽ አስቀምጧል። ስለዚህ እዚህ ውስጥ እነማን አሉ የሚለውን ነገር አሳያለሁ። አይደለም ከመጽሐፍ ቅዱስ ባይዘወይ ሃይማኖት አበው ላይ ጭምር በግልጽ የተቀመጠ ነው። ምን የሚያደርግ ልክ ይሄንን የኤርሚያስን ትንቢት ጠቅሰው አሁንም በሰው የሚታመን ሰው የተረገመ እንደሆነ አንድ ራሱን ማዳን የማይችል ዓለሙን በሙሉ ማዳን እንደማይችል እንኳን ዓለሙን ራሱን እንኳን ማዳን የማይችለውን ዓለሙን ያድናል ብሎ ማመን ምን ማለት እንደሆነ በትክክል በሃይማኖት አበው ራሱ ተቀምጧል። ስለዚህ ምን እያልኩ ነው እኔ በመጽሐፍ ቅዱስ ውስጥ ምን አለ ሲባል በሰውም ማዳን አይችልም ሰው ብሎ ማዳን በማይችሉ በሰው ልጆችና በአለቆች በግዕዙ በመላእክት ይላል መዝሙር 146 ማለት ነው። ማዳን ደመረው ምንድነው? ቪዲዮውን እንትን አድርግ ዝም ብለህ እንዲህ አትበል ፕሊስ። ሚዩት አድርግና ሐሳብ ለመስረቅ አትሞክር እንደ ህፃን። ሚዩት አድርገው ወይ ማይክን ይሄ ካሜራ እንትን አይደለም። ደምረው ተወቆ ይጨርሳል። ማስረጃ ይቀጥል ይኸውልህ። አይደለም ቅድም ምን አልኩኝ? ማስረጃው ራሱ ላይጥመን ይችላል። ማስረጃ ላይኖረው ይችላል። ማስረጃ ከፈለክ ከየትም አያምጣ፣ ሐሳቡን ይናገር ይጨርስ። ቅድም ማስረጃ የሌለው 0 በ0 የሆነ ሐሳብ ያነሳው ትለዋለህ። በቃ ይጨርስ ሙለታ ግን ኦኬ በጣም ቆንጆ። ምንድነው እያልኩ ያለሁት በመጽሐፍ ቅዱስ ውስጥ ሰዎች ማዳን እንደማይችሉ አይደለም፣ ሰዎች መላእክት ራሱ ማዳን እንደማይችሉ በእነሱ መታመን እንደሌለብን ተስፋችን በእግዚአብሔር ማድረግ እንዳለብን በምንም አይነት ሁኔታ ፍጡርን ተስፋ ማድረግ መረገም እንደሆነ እርግማን እንደሆነ መጽሐፍ ቅዱስ ይናገራል ነው። ስለዚህ የትኛው ጥቅስ ላይ ቅድም ተናግራለሁ? ኤርሚያስ 17:5 ላይ ተናግሬያለሁ። መዝሙር 146 ላይ ከቁጥር 2 ጀምሮ በግልጽ ማዳን በማይችሉና ባለቆችን አትታመኑ ብሎ ነፍሱም ትወጣለች ወደ መሬትም ይመለሳል፣ ያን ጊዜ ምክሩ ይጠፋል ብሎ ሰው አለቀ። ይሄው ነው በቃ። ስለዚህ ወደ መሬት ስለሚመለስ ካንተ ጋር የነበረው ሐሳብ ምክር ራሱ የሚጠፋ ነው ብሎ በመላእክትም ይሁን በሰው ልጆችም አትታመኑ ብሎ በግልጽ አስቀምጧል ማለት ነው። ስለዚህ ምንድነው እያልኩ ያለሁት በፍጡር እንድንታመን ፍጡራን ይረዱናል፣ ያግዙናል፣ ያድኑናል ኢቭን ብለን አናስቀምጥም። እነሱ ግን ፍጡርን ያድናል ብለው ያምናሉ። ያው በግልጽ ፍጡር ኢቭን ያድናል ብለውም ራሱ ያምናሉ። ሰዓታት ላይ በግልጽ ተፈሲ ማርያም መድኃኒተ አዳም ወሔዋን የአዳምና የሔዋን መድኃኒት ይሆንሽ ማርያም ሆይ ደስ ይበልሽ ብለው በግልጽ አስቀምጠዋል። ማርያም የአዳምና የሔዋን መድኃኒት እንደሆነች በግልጽም ደግሞ ኢቭን እንኳን በእኛ ዘመን ለፍጡራን ሁሉ ስትረዳ ስታግዝ እንደነበረች ለአባቶች ለነ ያዕቆብ ራሱ አፍጣኒ ተረዴት ማርያም በጊዜ ምንዳቤ ወበጸባ ለአይን እምቅርንባ አንቲ ውእቱ ረዴት ያዕቆብ በቤተ ላባ ተብሎ በግልጽ የተቀመጠ ነገር ከአይን ሽፋሽፍት ይልቅ ፈጥና የምትረዳ የምትደርስ ያዕቆብን በላባ ቤት የረዳችው ራሱ ማርያም እንደሆነች በመጽሐፋቸው በሰዓታት ውስጥ ላይ የተቀመጠ ነገር አለ። ስለዚህ በግልጽ ቋንቋ ፍጡራን ማርያም አይደለም ሌሎች አካላትም ማዳን እንደሚችሉ ከሰዎች አልፎ ኢቭን ቀናትን እሁድ ራሱ መድኃኒት እንደሆነች እንደምታድን ጭምር
በመጽሐፍቶቻቸው በትክክል ተቀምጧል። ስለዚህ ፍጡር እንደሚያድን በፍጡር መዳን እንዳለ ተስፋ ያደርጋሉ። በፍጡር በሰው በመልአክ ቀርቶ በቀን ራሱ ተስፋ ያደርጋሉ። ባይዘወይ ቀን ራሱ ያድነናል ብለው ተስፋ ያደርጋሉ። ምን ይላሉ? ይታመናሉ ማለት ነው። ስለዚህ እነዚህ ሰዎች ትክክለኛ የሆነውን የእግዚአብሔር ልጅ የናዝሬቱ ኢየሱስን ብቻውን ማዳን የሚችል ብቻውን ማለት ማንም ፍጡር እሱን ሊረዳው በማይችል ሁኔታ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔር ልጁን በመላክ ክርስቶስ ራሱን በመስጠት መንፈስ ቅዱስ ደግሞ ያ የተሰጠውን የፈሰሰውን የክርስቶስ ደም በእኛ ላይ ሕይወት በመስጠት እኛን በማንጻት በመቀደስ በመለየት የእግዚአብሔር በማድረግ መንፈስ ቅዱስ ደግሞ በግልጽ በዚህ መንገድ ስላሴ አብ ወልድ መንፈስ ቅዱስ አድኖናል። ኢየሱስ ደግሞ ከሰማይ በታች ልንድንበት ዘንድ የተሰጠ ስም ብቸኛ ስም እንደሆነ በኢየሱስ ክርስቶስን በቀር በሌላ በማንም መዳን የሚባል ነገር እንደሌለ መጽሐፍ ቅዱስ አስረግጦ ነግሮናል። ስለዚህ እነሱ ግን ከኢየሱስ ውጪ በሌላ መዳን አለ። ኢቭን ኢየሱስን ተክዶ ጭምር ባይዘወይ ኢየሱስን ተክዶ ጭምር በፍጡራን መዳን እንዳለ በግልጽ በመጽሐፍቶቻቸው ተቀምጧል። በታምሩ በገድሉ ማለት ነው። ስለዚህ እነዚህ ሰዎች እውነተኛውን ኢየሱስን የናዝሬቱ ኢየሱስን ነው ተስፋ የሚያደርጉት ወይ እሱን ነው ወይ ተስፋ የሚጠብቁት ብንል አይደለም። በተሰጡ 30 ቀኖች በሙሉ 1 እስከ 30 በነገራችን ላይ የኢየሱስ ቀን የለም 6 ነበረች። 6 ቁስቋምና አርሴማ ወርሰዋት አሁን የት ነው ኢየሱስ የሚባል ነገር የኢየሱስ ላለመጥራ ወጥቶ ቆይታ ማስረጃ በሌለበት ዝም ብሎ አሜት ሆነ። ሶፊያ አንድ ሰፈር ወሬ ሆነ እኮ መስፍን ሚውት አድርግ አንተ ሚውት አድርግ አንተ የሰፈር ወሬ የጀመሩት እነሱ ነው። አዳምጠኝ ዝም በል አንተ ራስህ ዋጠው ቁጭ ብለህ በእናትህ እንደው እንዴ አሁን ያልከውን ከመጽሐፍ ቅዱስ አምጥታሳይ የተነጋገርነው አዳምጠኝ ሙለታ የተነጋገርነው በመጽሐፍ ቅዱስ አሳያለሁ ብለሃል። አሁን ያልካትን ከመጽሐፍ ቅዱስ ጥቅስ ጠቅስ አሳይ። ከመጽሐፍ ችግር እሺ ኦኬ ጠቅስ ቆይ ሜት አድርገው እሺ ተባረክ ደሜ ተባረኩ አብርሽዬ ይኸውልህ ከመጽሐፍ ቅዱስ ነው ያልኩህ። አሁን ያልካትን መጀመሪያ መጽሐፍ ቅዱስ ላይ እንነጋገር ብዬ ለቀኩ። አንተ ሌላ ውስጥ ገባ። አሁን ያልከውን ከመጽሐፍ ቅዱስ ጥቅስ አምጥተህ ይኸውልህ ማርያምን በዚህ አንተ ዝም በል ኢብራሂም ዝም በል ሚውት አድርገው ኢብራሂም ሚውት አድርገው አይመለከትም ሚውት አድርገው ምን አገባ ሚውት አድርገው ምን አገባ ሚውት አድርገው ሚውት አድርገው ነን እናሱ እናወራለን። አታሽቀብጥ ሚውት አድርግ አለቀ። እሱ ሙሉ ሰው ነው አንዴ እሱ ይናገራል። አሁን ያልካትን መጽሐፍ ቅዱስ ክፍል ላይ ይኸው ይዣለሁ። አብርሃምን ሚውት አድርግ እያልክ መስፍንን ለምን አትለው? መስፍን አድርጓል። መስፍን ሚውት ነው። እሺ እኔ በእኛም 80 ይዣለሁ፣ በእናንተም 66 ይዣለሁ። አሁን ያልካትን ከመጽሐፍ ቅዱስ ክፍል አሳየኝና መጽሐፍ ቅዱስ ላይ አሁን የተናገርከው መጽሐፍ ቅዱስ ላይ አሳየኝ። አዘርዋይስ በአዋልድ መጽሐፍት የምንነጋገረው ምን ብያለሁ? በአዋልድ መጽሐፍት የምንነጋገረው በመጽሐፍ ቅዱስ ስንተማመን ነው ብያለሁ። በመጽሐፍ ቅዱስ ሳንተማመን አዋልድ መጽሐፍት ላይ መግባት የለብህም። መጽሐፍ ቅዱስ ላይ አሳየኝ መሳቴን። ይሄ መጽሐፍ ቅዱስ ነው የዘላለም ሕይወት እንዳለኝ የሚነግረኝ አለ ሙለታ። ከዚህ ከዘላለም ሕይወት መጉደሌን በመጽሐፍ ቅዱስ አሳየኝ። አሁን ያልከውንም ነገር መጽሐፍ ቅዱስ ላይ አሳየኝ። መጀመሪያ በመጽሐፍ ቅዱስ እንተማመን። እሺ በጣም ቆንጆ። እሺ ጥሩ። መጽሐፍ ቅዱስ 30 ቀን ለፍጡር አምልኩ የሚል የለም። እሺ በቃ ወደ መጽሐፍ ቅዱስ ልግባ። እሺ መጽሐፍ ቅዱስ ውስጥ ወደ መጽሐፍ ቅዱስ ይኸው እየገባሁ ነው። ለሚያትበት በመጽሐፍ ቅዱስ በትክክል እኛ እንደተቀደስን እንግዲህ ይሄ ስስጎናችሁ ስለሆነ ይሄንን ስነካ እንደማታስወሩኝ ያውቅ ነበር። ትቼዋለሁ። በመጽሐፍ ቅዱስ እኛ ቅዱሳን እንደሆን ጻድቃን እንደሆን እኛ ኦሬዲ የዘላለም ሕይወት እንዳለን ይናገራል መጽሐፍ ቅዱስ። እኛ እንደተቀደስን ለምሳሌ ጴንጤ ወንጌል አማኝ ፕሮቴስታንት በል የፈለከውን ስያሜ ስጠው
ቅዱሳን እንደሆን እናምናለን። ባይዘው ወንጌላውያን አማኞች የሆናችሁት ቅዱሳን ነን ብላችሁ ኮሜንት ላይ ጻፉ። ምን ያህል ቅዱሳን መሆናችንን እርግጠኛ እንደሆን መጽሐፍ ቅዱስ ለነገሩ ሚዩት አድርገው ማስረጃ ጠቅስላለሁ። ሚዩት አድርገው እሺ ቀጥልሽ ሚዩት አድርገው። ስለዚህ ወንጌላዊ አማኝ ቅዱስ የሆነ ወንጌላዊ አማኝ ቅዱሳን ነን ብላችሁ ጻፉ። ቅዱሳን ነን ብላችሁ ጻፉ ኮሜንት ላይ። በአንተ ቤተ እምነት መጽሐፍ ቅዱስ እኛ እንደተቀደስን ጻድቃን እንደሆን መጽሐፍ ቅዱስ ይነግረናል። እናንተ ግን ጻድቃን ቅዱሳን ብላችሁ ሌሎች ሰዎች 30 ቀን ሰጥታችሁ ለነሱ ትጸልያላችሁ፣ ወደ እነሱ ትሰግዳላችሁ። አለቀ። እናንተ ግን ጻድቃን ቅዱሳን እንደሆናችሁ አታምኑም። አየህ። ስለዚህ አንተ ኢየሱስ ያደረገልህን ሥራ አታምንም። ኢየሱስ ያደረገልህን ያፈሰሰው ደሙ የቆረሰውን ስጋ ለኔ ለኃጢአት ሽሬት ነው፣ እኔ ለመቀደስ ለማጽደቅ ነው ብለህ ካምን ካንተ ራስህ ቅዱስና ጻድቅ እንደሆንክ ታምን ነበር እንጂ ጭራሽ ሌላ ጻድቃንና ቅዱሳንን ቀን ሰይመህ ታቦት ቀርጸህ ቤተክርስቲያን ሰርተህ ሻማ እየለኮስክ ስዕል ስዕላቸው ፊት አትደፋም ነበር። ስዕላቸው ፊት አትደፋም ነበር። ይቅርታ። ስለዚህ አንተ ይቅርታ፣ ሌላ ስትናገር አስቆማለሁ። አንተ ቅዱስ ነህ? አዎ ቅዱስ ነኝ። ክብር ለእግዚአብሔር ይሁን። ኃጢአት የለብህም? በጌታዬ በኢየሱስ ኃጢአት የለብህም? ኃጢአት የለብህም? ብራዘር አጭር ጥያቄ ኃጢአት አለብህ የለብህም? ጠይቀኛል፣ ልመልስልህ። እኔ በኢየሱስ ክርስቶስ ጻድቅ ነኝ ብያለሁ። አንተ በኢየሱስ ክርስቶስ ጻድቅ ነህ። ጻድቅ ከሆንክ ደግሞ ቅዱስ ነህ። ቅዱስ ነህ አለ። ቅዱስ ከሆንክ ኃጢአተኛ ትባላለህ? አልባልም። መጽሐፍ ቅዱስ ኃጢአተኛ ይላል። አዳምጠኝ። መጽሐፍ ቅዱስ ኃጢአተኛ ይላል። አንተ ክርስቲያንን ኃጢአተኛ ብሎ ያለ መጽሐፍ ኃጢአተኛ ያለ ክርስቲያኖች ኃጢአተኛ ያለ መጽሐፍ አለ። እኛ ኦርቶዶክሳውያን መልስ አለን ለሁሉም ነገር። እሺ ጭራሽ በአንተ አግዴ። እሺ አዳም በደንብ አድርጋ ምን ይላል መጽሐፍ ቅዱስ? ምን ይላል? ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ተመላልሳችኋል አይልም። ብንመላለስ ተመላልሳችኋል ማለት አልቋል ማለት ነው። ብንመላለስ የሚለው ቃል ግን ያለቀ አይደለም። ለምንድን ነው ቅዱሳን ከሆንክ ብንመላለስ ብሎ መጽሐፍ ቅዱስ የሚጽፍልህ? አንድ ሁለት፣ ለእያንዳንዳችን ህብረት አለን። ህብረት የሚኖረ ምን ስትሆን ነው? ስትመላለስ ነው። ተመላልሰ ጨርሳለን። ህብረት የሚኖረ ስትመላለስ ነው። ኦኬ አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ አንጽቶናል አይልም። በደንብ አድርጋችሁ እዚህ ያላችሁ ኦርቶዶክሳውያን ስሙ። አንጽቶናል አይልም፣ ያነጻል ነው የሚለው። ያነጻል ማለት ሂደታዊ ነው ማለት ነው። ቅስፈታዊ አይደለም። ያነጻል። ኦኬ በደንብ አድርገህ ስማኝ ብራዘር፣ ዛሬ በደንብ አድርጌ ነው ማስተምረህ። እሺ ኃጢአት የለብንም ብንል ቅዱስ ከሆነ ደብተር ሊያዝ ብራዘር፣ አዳምጥ፣ ግድ የለም ኃጢአት የለብንም ብንል ሰምተሃል? የዳነ ሰው ነው እንግዲህ የዳኑት ናቸው። ቅዱስ ነን የሚሉ ናቸው እንዳንተ ማለት ነው። ቅዱስ ነን ለሚሉ ልክ ለእንዳንተ አይነቱ ማለት ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። እውነትም በእኛ ውስጥ የለም። አንተ ቅዱስ ሆነ ኃጢአት የለብኝም ብትል እውነት በአንተ ውስጥ የለም ይላል መጽሐፍ ቅዱስ። ምን ላድርገው ይህን ጥቅስ ወንድሜ ሙለታ? ኦኬ በጣም ቆንጆ። ዮሐንስን የጠቀስከው ራሱ ዮሐንስን የጠቀሰውን ጥቅስ አወጣልህና ይሄኛውንም ክፍል አባራለሁ። ይጋጫል ማለት ነው። የእግዚአብሔር ቃል ይጋጫል ማለት ነው። በዚሁ ቃል ፍታልኝ። አይጋጭም። በዚሁ ቃል ፍታልኝ። ይሄንኑ ቃል ፍታልኝ። ይሄንኑ ቃል ፍታልኝ። እኮ ልፍታልህ ደምዬ እኮ እዚህ ጋር ያለውን ቃል ፍታ። ሌላ ጥቅስ ላይ አትግባ። ሌላ ጥቅስ ላይ የራሱ የሆነ አውድ አለ። ሌላ ጥቅስ የራሱ የሆነ አውድ አለው። ይሄንን ፍታ። በአውዱ ሚዩት አድርገው። እሺ አይዞህ፣ ሚዩት አድርገው።
ሚዩት አድርገው። ኦኬ ሚዩት አድርገውና ፈታላለሁ። በመጀመሪያ ደረጃ ግን ጥያቄ ጠይቄህ ነው የምፈታው እኔ ማለት እንድታስረግጥልኝ ማለት ነው። ቅዱሱ ኃጢአት የለብኝም ብላላ። ቅዱሱ ኃጢአት የለብኝም ብላላ። ኃጢአት አለብኝ እያለ ነው መጽሐፍ ቅዱስ። ኃጢአት አለብኝ እያለ ነው። መልስልኝ ይሄንን። እሺ ላብራራ። አንተ ከዚህ ጣልቃ ትግባ ብራዘር። ይኸውልህ ጣልቃ እንዳገባ ከዚህ በኋላ ማለት ነው። ኢብራሂም ጣልቃ እንዳገባ ቫይቡን ትቀይሯለህ። ይኸውልህ ኢብራሂም ከዚህ በኋላ ጣልቃ ከገባ ቫይቡን ትቀይሯለህ። ጣልቃ እንዳገባ በቃ እኔ እናስዋለን። እኔና ቤት መምራት የምንችል ሰዎች ነው። ቤት መክፈት የምንችል ሰዎች ነው። ስለዚህ ዝም ብለን አንተ ቀጥል። ቅዱሱ ኃጢአት አለብኝ ይላል እኮ። ለአብራራልህ ብራዘር አብራራልኝ ብለሃል። እሺ አብራራልኝ። እኔ አባት ኦኬ ምን ይላል መሰለህ? ይሄ የዮሐንስ መልእክት አንደኛ ዮሐንስ መልእክት ቀደም እንደተባለው ኢየሱስ ክርስቶስ በስጋ እንደመጣ የማይታመኑ መንፈስ የማይታመኑ ሰዎች ከዛም ደግሞ ሚት አድርገው ያስተጋባ ነው ወንድም ማለት ማን ነው መስመሳት ትችላለህ አንተ ራስ ሚት አድርገው አንተ ራስ ሚት አድርገው ያንተ እሺ የሌላ ሰው ነው ምናልባት አብርሽ ያንተ ይሆን አብርሃም ምናልባት ያንተ አይደለም በቃ እሺ ኦኬ ስለዚህ እነዚህ ሰዎች ከሂስቶሪካል ባክግራውንዱ ስንነሳ ራሳቸው ልክ የእውቀት ሰዎች ነን የሚሉ በእውቀት እንድናለን የሚሉ ኦልሬዲ ስጋ ወይ ደግሞ ቁስ አካል እርኩስ ነው ብለው የሚያምኑ ስለዚህ በዚህ ቁስ አካል ማለት በስጋቸው ምንም ነገር ብናረግ ችግር የለንም ብለው የሚያምኑ ኢየሱስ ደግሞ በስጋ እንደመጣ የማይታመኑ በስጋ አልመጣም ብለው የሚሉ ናቸው። በምን አወቅ ብትሉ እዚሁ መጽሐፍ ላይ ኦልሬዲ መንፈስን ሁሉ አትመኑ ብሎ ምዕራፍ 4 ላይ በግልጽ ይናገራል ስለዚህ ሰዎች እንደሆነ ስለዚህ መንፈስን ሁሉ ማመን እንደሌለብን እና ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ደግሞ እውነተኛ መንፈስ እንዳልሆነ ይናገራል። ስለዚህ ሰዎች ነው የሚያወራው። ስለዚህ እነዚህ ሰዎችን ምንድነው እያለ ያለው በግልጽ ከመጀመሪያ ኢየሱስ ክርስቶስ በስጋ እንደመጣ ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በአይኖቻችን ያየነው የተመለከትነው አንድ እዚህ ጋር የተጻፈላቸው ሰዎች ድነዋል አልዳኑም? ሚዩት አድርገው ድነዋል አውራለሁ ቃሉን አብራራልኝ እነዚህ ሰው መጀመሪያው ከማብራራት በፊት መዳን አለመዳናቸውን ወንድም መሆን አለመሆናቸውን ንገረኝ። ህብረት አላቸው የላቸውም? እነዚህ ሰዎች አልዳኑም ደሜ አልዳኑም። አንተ ጣልቃ ለምን ትገባለህ ብራዘር? አልዳኑም። ሙለት አቅቶታል። ሙለት አቃተው አልዳኑም። እሺ ሙለት አቃተው አቃተ ሙለት አቃተ ሚውት አድርጎ በለዋ። እሺ ቀጥል። እሺ ሚውት ስለዚህ እነዚህ ሰዎች ኢየሱስ ክርስቶስ በስጋ እንደመጣ ስለማይታመኑ በስጋ እንደመጣ ሊያስረዳ ሲሞክር አንዱ እሱም ብያቸዋለሁ። ሁለተኛው ነገር ደግሞ በስጋችን ምንም ኃጢአት ብናደርግ ችግር የለውም። እኛ ኦሬዲ ይሄ ቁስ አካል ኃጢአት ከማድረግ የሚቆጠብ አይደለም፣ የወደቀ ነው። ኦሬዲ ለኃጢአት የተፈጠረ ነው፣ ለጥፋት የተፈጠረ ነው ምናምን ብለው ቁስ አካል ሁሉ እርኩስ እንደሆነ አድርገው የሚያቀርቡ ናቸው። ስለዚህ ምን አለ ሐዋርያው ዮሐንስ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በአይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እንናገራለን። በእጃችን ዳሰነዋል። ስለዚህ አካል ማለትም በስጋ መጥቷል ማለት ነው። ሕይወት ተገለጠ፣ እኛም አይተናል፣ እንመሰክራለን። ያ የነበረውን ተገልጧል ይልና በአብ ዘንድ የነበረውን ለኛም የተገለጠውን የዘላለም ሕይወት እንነግራችኋለን። ኦኬ እናንተም ከኛ ጋር ህብረት እንዲኖራችሁ አይገናኝም። መልሱ አይገናኝም። እምትገናኝ ምንም አይገናኝም። አንተ የምትመልሰው መልስ እኔ ቅዱስ ነኝ ብለሃል። አንተ ቅዱስ ከሆንክ መጽሐፍ ቅዱስ ኃጢአተኛ እያለ ነው ብያለሁ። እነዚህ ሰዎች ምንም አዳምጠኝ፣ ነገር ግን ይላል ቁጥር 7 ላይ ስማኝ፣ ነገር ግን አዳምጥ፣ ሌላ ነገር አትለፍልፍ። ምንም የማይገናኝ ነገር ነው የምትናገረው። በቃ ደምሮ አያውቅም ብለን ነው እንዴ? በደንብ አድርጋ አንብበው። ነገር ግን ይላል ይሄን ላንብብልህ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ነው የሚለው። አየህ፣ እነዚህ በብርሃን የሚመላለሱ ሰዎች ናቸው። በብርሃን ብንመላለስ ለእያንዳንዳችን ህብረት አለን።
በብርሃን የሚመላለስ ሰው ህብረት አለው። የውም እኮ ተመላልሶ ጨርሻለሁ የሚል አለም እኮ በሂደታዊ በብርሃን መመላለስ ማለት በብርሃን ውስጥ ሂደታዊ ነገር ነው የምታደርገው። ህብረት አለን ይላል። ቀጥሎስ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አንጽቷቸዋል አይልም። በብርሃን የሚመላለሱ ሰዎች ነስታችኋል አይልም፣ ያነጻል እያለ ነው። እነዚህ በብርሃን የሚመላለሱ ሰዎች ምን ናቸው? አዳምጠኝ ልጨርስልህ። ብራዘር የማይገናኝ ነገር ስለሆነ የምታወራው ልጨርስልህ። በብርሃን የሚመላለስ ሰው አዳምጥ። በብርሃን የሚመላለስ ሰው ምን ቢል ጨርሻለሁ፣ 30 ሰከንድ። በብርሃን የሚመላለስ ሰው በብርሃን የሚመላለስ ሰው ጨርሻለሁ። 2 ደቂቃ ማለት 2 ሰከንድ ወይ 3 ሰከንድ። በብርሃን የሚመላለስ ሰው ኃጢአት የለብኝም ማለት አይችልም እያለ ነው። በብርሃን የሚመላለሰው ሶዛት ምን እያለ ነው? በብርሃን የሚመላለሰው ኃጢአት የለብንም ብልን ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም እያለ ነው። ምን ያሉትን? በብርሃን የሚመላለሱትን። አንተ በብርሃን እየተመላለስኩ ነኝ ቅዱስ ነኝ እያልክ ነው። ቅዱስ ነኝ እያልክ ኃጢአት የለብኝም ብለኸኛል። መጽሐፍ ቅዱስ ግን በብርሃን የሚመላለሱትን ቅዱስ ነን የሚሉትን ሰዎች ኃጢአት አለባችሁ እያላቸው ነው። ይሄንን መልስልኝ ብራዘር። ጨረስክ? እንድቆየው ኢብራሂም ከአንዱ ከአንተ ጋር ተውኩት። በእናትህ ትቻለሁ። ኢብሮ እንዴት ነሽ ብራዘር? እኔ ከየት ታመጣዋል? ሰላም ነሽ አባቴ? ሚዩት ነብሬ ኢብራሂም በቃ አባቴ ቅዱስ ነን የሚለው ሙላት በጣም ገርሞኛል። በቃ ሚዩት አድርጎ ሙላት በቃ ሚዩት አድርጎ። ኢብራሂም እንዴት ነህ? ሰላም ነው? የጸጋ ስግደት ልሰግድ ይፈልግ የለም ህግ የለም። በቃ አባቴ ነው አላጨናነኝ። እኔ ግን አልፈልግም። በቃ እኔ ትችል በቃ መስመር ታወራዋለ። በቃ አንተ ጨርሰው አንደኛ ዮሐንስ ላይ ጀመረ። እነሱ መች በመጽሐፍ ቅዱስ ያምናሉ? አንድ ጊዜ ቆይ ብላችሁ አታምኑም እኮ። ሙለታ ይቅርታ፣ ቆይ ሙለታ አንድ ጊዜ ይቅርታ። ያው ጸጥ ያልኩት አንተና ደምረው እያወራችሁ ስለሆነ ነው እና በደምረው እድል ስጡት። ሌሎቻችሁ አትግቡ። ሙለታም የማውራት አቅሙ አለው፣ ደምረውም የማውራት አቅም አለው። እኔ ደምረውን ተደርቤ እንደማላወራው ሁሉ ሌሎቻችሁ እንደዛ አታውሩ። ቀጥሉ። ደምረውና ሙለታ መልስ የለውም እኮ ምን እንቀጥላለን? በቃ ጨረስኩ። አደረገ እኮ ደምረው ወደ ኢብራሂም ዞረው ለአድማጭ ይኸውልህ መልስ መኖር በቃ ጨረስኩ እኮ ሌላ ታሪክ ውስጥ እሺ ተሜ ቴንክ ዩ መልስ ይኖርኛል። ስለዚህ አንተ ቅዱስ አይደል? ባጭሩ አንተ ቅዱስ አይደል? በቃ መጽሐፍ ቅዱስ ቅዱስ አይደለም እያለ ነው። መልስ የለም። ለዛ ነው ያቆምኩት። ለዛ መልስ የለም። አላጨናንቅም። አታጨናንቆ ስለተባለ እርኩስነቱ ከተስማማ ያዘው። እኔስ ቅዱስ ነኝ። አንተ መርከሱ ከተስማማህ ያዘው። ደሜ ያው እሱ ፈልገህ ወደ እዚሁ ላይ ተመለስከው ሁሉ አሁን ላልከው እዚሁ መጽሐፍ ቅዱስ ላይ ምን እንደሚል ታውቃለህ? ላንብብልህ በእናትህ ዛሬ በደንብ ተማር። ማርያምን እዚሁ ላይ ምን እንደሚል ታውቃለህ? ኃጢአት አዳምጠኝ። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ግን በኃጢአታችን ብንናዘዝ ይላል። አየህ ቅዱስ ለመሆን አየህ ድነት ሂደታዊ ነው የምንልበት እኛ ኦርቶዶክሳውያን በኃጢአታችን እንናዘዛለን። ለምን አሁንስታት ለፍልፍ አዳምጥ በእናትህ ወይኔ ልቤን አመመኝ በእናትህ ጂሰስ ክራይስት ፕሊዝ በእናትህ አዳምጠኝ። ይኸውልህ ኃጢአት የለብንም ብለን ራሳችን እናስታለን፣ እውነትን በእኛ እኛ ኦርቶዶክሳውያን ሁልጊዜ በአምላካችን ፊት በንስሐ የምንገባው ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነ ጻድቅ ነው ይላል። ከአመፃ ሁሉ የሚያነፃን በምን የተነሳ ነው መሰለህ? በጸጋው ኃይል የተነሳ ነው። ለምን? ቲቶ 2:11 ላይ ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገልጧል ይላል። ብራዘር ይህንን ጸጋ እኛ ኦርቶዶክሳውያን የምናገኘው በምናችን ነው? በኃጢአታችንን በመናዘዛችን፣ ከእግዚአብሔር ጋር ፌሎሺፓችን በማጠናከራችን፣ የድንግል ማርያምን ምልጃ በመፈለጋችን። አይታል
የቅዱሳን ምልጃ በመፈለጋችን የመላእክትን ረድኤትነት በመፈለጋችን እና እግዚአብሔር ይቅር ይላል ብለህ ነው አንተ ከሰኞ እስከ ዓርብ ጠጥተህ እሑድ ቀን ንስሐ የምትገባው? እያወቅህ ነው እንደዛ የምታደርገው? ይቅርታ ብራዘር፣ መጠጥ በእናንተ አይብስም እንዴ? መጠጥ ምን? አይ እኔ ግን ደሜ ሲያነብ የነበረውን ደሜ ዝም ብሎ ሪከርድ አድርግ። ደሜ አንድ ጊዜ ክርስቲያን እናውራን እናንተ አባት አንድ ጊዜ ቆይ ላንብበው። አንደኛ ዮሐንስ እናውራን እናንተ ቆይ ሚውት አድርገው ደምረው ሚውት አድርገውና ስላነበብክ ስለሰማንክ አንደኛ ዮሐንስ 5 ጀምሮ ምን ይላል? ከነርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። በደንብ ስማኝ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይችናል። ስለዚህ እግዚአብሔር ብርሃን ነው። በእግዚአብሔር ውስጥ ደግሞ ጨለማ የሚባል ነገር የለም። በደንብ ስማኝ። 6 ላይ እንደዚህ ይላል፣ ከእርሱ ጋር ህብረት አለን ብንል የሚሉ ሰዎች ናቸው ሰዎች። በደንብ ስማኝ ላስተምርህ። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ትክክል። ሰዎቹ በክርስቶስ ቢሆኑ በእግዚአብሔር ቢሆኑ ብርሃን ናቸው። በጨለማ ነው ያሉት። ግን ምን ብለው ነው የሚያስቡት? ከእርሱ ጋር ህብረት አለን ብለው የሚያስቡ ሰዎች ናቸው። እሺ ቀጥሎስ? 7 ይላል። ከእርሱ ቆይ ስማኝ። ከእርሱ ጋር ህብረት አለን ብንል ብለው ያስባሉ፣ ግን ህብረት የላቸውም። ለምን? በብርሃን አይደለም ያሉት፣ በጨለማ ነው ያሉት። ትክክል። እሱ ብርሃን ነው። በክርስቶስ ያለ በብርሃን ነው ያለው። እሺ በክርስቶስ ያልሆነ ግን በጨለማ ነው ያለው። 7 እሺ ስማኝ። ነገር ግን ያዘው እዚህ ጋር ነገር ግን የራስህን ሐሳብ ትናገራለህ። አንዴ ብራዝ ዝም ብለህ መደዳ አትሂድ። ነገር ግን ካለ አፈረሰው አላፈረሰውም? አስጨርሰኝ። ቆይ አፈረሰው አላፈረሰውም? ነገር ግን ካለ ቅድም የነበረውን ሐሳብ አፈረሰ አላፈረሰም? እሰጥሃለሁ። ልጨርስ ነው የምልህ። አፈረሰው አላፈረሰውም? ነገር ግን በብርሃን እንዳለ ኧረ ብራዘር አዳምጠኝ። ነገር ግን ብሎ እርሱ በብርሃን እንዳለ አዳም ዝም ብለህ አትንተክተክ። አዳም ነገር ግን ብሎ አንድ አረፍተ ነገር የሚቀጥል ከሆነ የመጀመሪያውን አረፍተ ነገር ልጨርሰው። ስማኝ ነው የምልህ። ልጨርሰው። አፈረሰው አላፈረሰውም? ቀጥል። ቆይ ሚውት አድርግ። በደንብ ስሙኝ። ከታች ያላችሁ በትክክል አይደለም ሲተረጉሙ የነበረው ሰው። በደንብ ስሙኝ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ስለዚህ ከእግዚአብሔር ጋር ህብረት አለኝ የሚል ሰው በብርሃን ውስጥ ነው የሚኖረው። በብርሃን ካለ ከእግዚአብሔር ጋር ህብረት ያደርጋል። በጨለማ ግን እያለ 6 ላይ እንደተናገረው እርሱ ጋር ህብረት አለን ይላል። የስድስትና ብራዘር ወይ ልጨርስ፣ አስጨርሰኝ። አዳምጠኝ። የቁጥር 6ና የቁጥር 7 ሐሳቡ አንድ ነው ወይስ ይለያያል? አስጨርሰኝ። መጀመሪያ ሐሳቡ አንድ ነው በትክክል ስላልተረጎምከው ሚውት አድርግ። ፍቅሩን ያዝከኝ። ሐሳቡ ይለያያል አይለያይም? ቁጥር 6ና ቁጥር 7 ሐሳቡ ይለያያል አይለያይም? ነገር ግን እርሱ በብርሃን አይለያይም። መልስ። ነገር ግን እግዚአብሔር በብርሃን እንዳለ ይለያያል አይለያይም? በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። መልስ። ምንም ከእግዚአብሔር ጋር ህብረት የሚኖር ቁጥር 6ና ቁጥር 7 ሐሳቡ አንድ ነው ወይስ ይለያያል አይለያይም? መልስ። ትንሽ ጠብቀኝና ሚውት አድርገው። ሚውት አድርገኝ። 2 ደቂቃ ብቻ ደምረው። ትላልቆች ነን። 2 ደቂቃ በደንብ ስሙኝ። ከታች ያላችሁ 6 ላይ ምን ይላል መሰላችሁ? ከእርሱ ጋር ህብረት አለን ብንል ሰዎቹ ቆይ ሚውት 2 ደቂቃ ሰዎቹ ቆይ ሚውት 2 ደቂቃ የላቸው ማለት ነው። ብንል 2 ደቂቃ የላቸውም ማለት ነው። አማርኛ ነው። አማርኛ ይዝ 2 ደቂቃ 2 ደቂቃ በደንብ ስሙኝ። በትክክል አይደለም ደምረው ሲተረጉመኝ ነበር። ከእርሱ ጋር ህብረት አለን ብንል ህብረት አለን የሚሉ ሰዎች ናቸው። ከክርስቶስ ጋር ህብረት አለን የሚሉ ሰዎች በብርሃን ነው ያሉት። ለምን? እግዚአብሔር ራሱ ብርሃን ነው ብሎ ትደግማለህ። መልካም ያደርግልሃል። ቁጥር 7 ላይ ጨርስ። በቃ በደንብ ስድስትን አነበብ። ቁጥር 7 አስጨርሰኝ። 2 ደቂቃ ስጠኝና በ2 ደቂቃ ልጨርስ። ወይ ፓስተር ደቂቃ ስጠኝ፣ 3 ደቂቃ ቀጥል። እሺ በደንብ ስሙኝ።
ከእርሱ ጋር ህብረት አለን ብንል የሚሉ ሰዎች ናቸው። ህብረት አለን ይላሉ ሰዎቹ። የሚመላለሱት ግን በጨለማ ነው። 5 ላይ ምን ብሎናል? እግዚአብሔር ብርሃን ነው። ስለዚህ ሰው በእግዚአብሔር ካለ ብርሃን ነው ሰውየው ራሱ። ሰዎቹ ግን ከእግዚአብሔር ጋር ህብረት አለን ይላሉ፣ የሚመላለሱት ግን በጨለማ ነው። የሚናገረው እነዚህን ሰዎች ነው። 7 ላይ በደንብ ስሙኝ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። ህብረት የሚኖረን በብርሃን ከተመላለስን ነው። ምክንያቱም እሱ ራሱ ብርሃን ነው። እግዚአብሔር ብርሃን ነው። የገባንበት ዓለም የብርሃን ዓለም ነው። ስለዚህ በብርሃን ነን እያልን የምንኖረው በጨለማ ከሆነ በብርሃን አይደለንም፣ በእግዚአብሔር አይደለንም። በክርስቶስ ኢየሱስ አምነን የዳን ሰዎች አይደለንም፣ አማኞች አይደለንም። በደንብ ስሙኝ። የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ለነማን? የክርስቶስ ኢየሱስ ደም ከኃጢአታቸው ያላነጻላቸው ለነማን ነው የተጻፈው? በደንብ ስሙኝ፣ በደንብ ከታች ስሙኝ፣ በደንብ ስሙኝ። ነገር ግን እርሱ በብርሃን እንዳለ እግዚአብሔር በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። እኛ ከእግዚአብሔር ጋር ነን እያልን በጨለማ ከተመላለስን እግዚአብሔር ከኛ ጋር የለም፣ አማኞች አይደለንም ማለት ነው። በደንብ ስሙኝ። የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። የልጁ የክርስቶስ ኢየሱስ ደም ከኃጢአታችን የሚያነጻን ላላመንነው ሰዎች ነው። በደንብ ስሙ። የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ምን ይለናል? ያነጻናል። 8 ላይ ኃጢአት የለብንም ብንል 6 ላይ ያሉት ሰዎች ናቸው። ሰዎቹ 6 ላይ ያሉት ሰዎች ናቸው። በደንብ ስሙ። ኃጢአት የለብንም ብንል ራሳችንን እናስታለን። ለምን? አልዳኑም፣ በልጁ በክርስቶስ ኢየሱስ አላመኑም፣ ግን ህብረት አለን ይላሉ ሰዎች። በደንብ ስሙ። ኃጢአት የለብንም ብንል ለምን? 6 ላይ የሚመላለሱ ሰዎቹ በጨለማ ነው፣ ግን ህብረት አለን ይላሉ። ህብረት አለን ይላሉ፣ በጨለማ የሚመላለሱ ሰዎች ናቸው። 8 ላይ መጣና ምን አለ? ኃጢአት የለብንም ብንል ሰዎቹ ኃጢአት የለብንም ይላሉ፣ ግን የሚመላለሱት በጨለማ ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። እውነት ማን ነው? ክራይስት ነው። እውነት በእነሱ ውስጥ የለም። እውነት በእነሱ ውስጥ ቢኖር ኖሮ እነሱ በብርሃን ነው የሚመላለሱት። እነርሱ የእግዚአብሔር ልጆች ነበሩ። እውነት ግን በእነሱ ውስጥ የለም። እውነት ማን ነው? ክራይስት ነው። እውነት ማን ነው? ኢየሱስ ነው። እውነት እነሱ ውስጥ የለም። 9 ላይ ኃጢአታችንን ብንናዘዝ ምን ማለት ነው? ወደ ልጁ ወደ ክርስቶስ ኢየሱስ ቢመለሱ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ምን ብንል? ንስሐ ብንገባ ምን ብንል? ወደ ልጁ ወደ ክርስቶስ ኢየሱስ ብንመለስ እግዚአብሔር ኃጢአታችንን ይቅር ሊለን ምን ያለ ነው? የታመነ ነው። ኃጢአትን አላደረግንም ብንል በምን ውስጥ እያሉ? በጨለማ ውስጥ እያሉ በልጁ በክርስቶስ ኢየሱስ በህብረቱ ውስጥ ሳይሆኑ በብርሃን ውስጥ ሳይኖሩ ኃጢአት አላደረግንም፣ ኃጢአት የለብንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። 2 ላይ እንደዚህ ይላል። በቃ 3 ደቂቃ ነው ያወራው። በቃ ጨርሳል። እንደፈለገ ታወራለህ። እንደፈለገ ታወራለህ። አቁማ ወንድሜ። ብራዘር ጨርሳል። ሚውት አድርጎ። እሺ ወንድሞቼና እህቶቼ፣ በመጀመሪያ ደረጃ ወንድማችን አንድ ያልገባው ነገር አለ። ይህንን ቃል ሲተረጎም ያልገባው ነገር አለ። ምንድነው? ይሄ ቃልን እኔን ይዤ መጣሁት። ይህን ቃል ይዤ የመጣሁበት ዋናው ምክንያት ሚውት አርግ። ኦኬ፣ ቅዱሳንን መጽሐፉ ነው የሚለን። መጽሐፉ ነው የሚለን። ቆይ አዳምጠኝ። ከእናንተም አንዳንዶቹ እንደነዚህ ነበራቸው፣ ነገር ግን በጌታ በኢየሱስ ክርስቶስ በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚለን መጽሐፉ ነው። መጽሐፉ ነው። ተቀድሳችኋል ያለን መጽሐፉ ነው። ጸድቃችኋል ያለን መጽሐፉ ነው። ታጥባችኋል ያለን መጽሐፉ ነው። ሙሌ ሲናገር የነበረው የራሱን ሐሳብ ሳይሆን የመጽሐፉን ሐሳብ። ይሄ ነው እንግዲህ ጴንጤ ማለት አይደለም። ጴንጤ ማለት ይሄ ነው። እሺ ኦኬ፣ ወንድሞቼ እና እህቶች እዚህ ያላችሁ ሁላችሁ ኦርቶዶክሳውያን ስሙኝ፣ አዳምጡኝ። ጴንጦችም አዳምጡ፣ ይጠቅማቸዋል። ኦኬ፣ ይሄንን ጥቅስ ያመጣሁት ዋነኛው ምክንያት ምንድን ነው? እኛ ቅዱሳንን ላለውና በክርስቶስ ኢየሱስ ጸድቀናል ላለው ለሙለታ ምን ብዬ አመጣሁለት? መጽሐፍ ቅዱስ ግን ኃጢአተኛ ይልሃል፣ ቅዱስ ነኝ ትላለህ፣ ኃጢአተኛ ይልሃል ብዬ ይህን ክፍል አመጣሁለት። እንዴት ብሎ ሲነግረኝ ምን አልኩት መሰላችሁ?
ምን አልኩት መሰላችሁ? እንደዚህ አልኩት። ቁጥር 7 ላይ ጀመርኩት። ቁጥር 6 ላይ አልተቀደስንም ብለህ ታምናለህ? ኧረ በእናትህ ወንድሜ ቦሌ ያለውን እባክህን ታስባለህ? ንገረኝ። ኧረ እባክህን ለምን ንገረኝ ነው የምልህ። አልተቀደስንም አልጸደቅንም ብለህ ነው የምታምነው? ኧረ እወድሃለሁ ሚውት አድርገው እባክህ። አትውደደኝ። ችግር የለውም። እኔ ኢየሱስ ወዶኛል። ኢየሱስ ሚውት አድርገው። እሺ አልተቀደስንም ብለህ ነው የምታምነው? ሚውት አድርገው ወንድሜ፣ ሚውት አድርገው እባክህን ተባበረኝ። ሚውት በማድረግ ተባበረኝ። አትፍራ። እሺ ወንድሞቼና እህቶች አያችሁ፣ አሁን ቃል እንትኑ ጥያቄው ስለገባው ኮንሰፕቱ ስለገባው ነው እየተነጫነጨ ያለው። የነ ሙለታ ሐሳብ ያው እነ ሙለታ ድነት አይታጣም የሚልን አስተምሮ ይዘው ስላሉ ይሄ ክፍል ይቆረቁራቸዋል። ይሄ ክፍል ደግሞ ድነት እንዴም እንደሚታጣ የሚናገር ክፍል ነው። ይሄ ክፍል ማለት ነው። ለምን አንድ ሰው ጸድቅ ያለው ካለ ኃጢአት ቢሰራ እንኳን የዘላለምን ሕይወት አግኝቻለሁ ብሎ ይላል። ለምን እኛ ሲልድነን የዳነው መንፈሳችን ነው። በስጋችን በምናደርገው ነገር ድነታችንን አናጣም ስለሚሉ ይሄ ክፍል ግን ከባድ ነገር የሚያመጣባቸው ምን ብሎ መሰል የሚያመጣባቸው ቁጥር 7 ላይ ነገር ግን ስሙኝ በደንብ አድርጋችሁ፣ ነገር ግን እርሱ በብርሃን እንዳለ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በብርሃን እንዳለ በብርሃን ብንመላለስ የሚለው ያለቀ አይደለም፣ ሂደታዊ ነው። ተመላልሳችኋል አላለንም፣ ብንመላለስ ነው የሚለን። ስሙኝ ኦርቶዶክሳውያን፣ ብንመላለስ ይልና ለእያንዳንዳችን ህብረት አለን። አያችሁ፣ በዛ ብርሃን ውስጥ እኛ ብንመላለስ ህብረት አለን። ከብርሃኑ ስትጎድሉ ነው ህብረትን የምታጡት። ነገር ግን ከብርሃኑ እንኳን የጎደላችሁ ቢመስላችሁ ወረድ ብሎ እንደዚህ ብሎ ይነግረናል። ስሙኝ ኦኬ። ለእያንዳንዳችን ህብረት አለን ካለ በኋላ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በብርሃን የሚመላለስ ሰው አንድ ጋራንት አለው። በብርሃን እየተመላለሰ ቢሳሳት ማለት ነው አንድ ጋራንት አለው። ያ ጋራንቱ ምንድነው መሰላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም እኛ አማናዊ ብለን የምንወስደው ቅዱሱ ቁርባን ስጋው ደሙ እሱ ከኃጢአታችን ያነጻናል እያለ እየነገረን ነው። ኦኬ እያለ እየነገረን ነው። ኃጢአት የለብንም ብንል እነማን? እኛ የዳንን ሰዎች፣ በብርሃን የምንመላለስ ሰዎች፣ ህብረት አለን የምንል ሰዎች ኃጢአት የለብንም ብንል አይታችኋል። አንዳንዶች ጸድቀናል፣ ከዚህ በኋላ ጽድቃችንን ማንም ሊወስድብን አይችልም ብለው ለሚሉ ሰዎች ምን ብሎ እየመለሰ ነው መሰላችሁ? ራሳችንን እናስታለን። የመጀመሪያ ስህተት ውስጥ ነው የምትገቡት እያላቸው ነው። ሙሌ አንድ ጊዜ ደም የምጠይቅን ጥያቄ ትመልስልኛለህ? አንተን እጠይቅሃለሁ። መጀመሪያ አንደኛ ቆሮንቶስ 6:11 ላይ ያለውን አንብብልኝ። አዳምጠኝ። መጀመሪያ በዚህ ክፍል ላይ ቆይ የለብኝም ሚውት አድርግ። አትሰማም እንዴ? አይሰማም። ለምንድን ነው እዚህ ጋር ኃጢአተኛ ያለክ? ሚውት አድርግ እኮ ልንገርህ። ለምንድን ነው እዚህ ጋር ኃጢአተኛ ያለክ? እሺ ሚውት አድርግ ልንገርህ። ለምንድን ነው ኃጢአተኛ ያለክ? ለምንድን ነው ኃጢአተኛ ያለክ? 3 ደቂቃ እኔ መልስ ለምንድን ነው አንደኛ ቆሮንቶስ 6:11 ላይ እንደዚህ ኃጢአተኛ ለምንድን ነው ያለክ? መልስ። አንተ ቅዱስ ኃጢአተኛ ያለ ኖ የኔ ተራ ነው። መጀመሪያ እዚህ ክፍል ላይ እንተማመን። ሳንተማመን የትም ይራታ ተይዞም እንደ ቤቱን ፓስተሮችን ጊዜ ንገርልኝ። 3 ደቂቃ ሚውት አድርግ። እንደ ሜሴንጀር ስርዓት አዚዝ ደሜ ሚውት አድርጋ በጌታ አሁን ቅዱስ ነኝ የምትል ከሆነ አንተ ማለት ምድር ላይ ኃጢአት እያጨማለክ
ሚዩት አድርግና ደምረው ትልቅ ነህ፣ ልጆች አሉ። አዳም ግድለም ስለንትና አመሰግናለሁ። ነገር ግን ከአንደኛ ዮሐንስ ምዕራፍ 1 አልዘልልም። አንተ ኃጢአተኛ መሆንን ካላመንክ ኃጢአተኛ መሆንን ካላመንክ መጽሐፍ ቅዱስ የሚልን ካልተቀበልክ ሚዩት አድርግ። አንተ ነህ ያልተቀበልከው። እዚህ ላይ አይደለሁም። እንደዚህ እናድርግ። እንደዚህ ብናደርግ አሁን ደምረው አንደኛ ዮሐንስ ላይ አንስቶ ኃጢአተኛ ነህ ብሏል። አንተ ደግሞ ክርስቲያን ቃል ይጋጫል አይጋጭም? አልገባችሁ? ለማምለክ የምትሰራ ነው የሚመስለው እኮ። አዳም ስሙኝ፣ አንደኛ ቆሮንቶስ ከታች ያላችሁ ስሙ። ምዕራፍ 6 ቁጥር 1 ከእናንተ አንዳንዶቹ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል። የአንተ ድምፅ መቼም ሊሰማ አይችልም ነው እኮ የምልህ። መቼም አይሰማም። 3 ደቂቃ ታወራለህ። 3 ደቂቃ ታወራለህ። እሺ ሚዩት አድርጋ። ፓስተር አታከብርም እንደ አንተ? ቆይ ጓደኛ አይደል እንደ ፓስተር ሶፊ